በተለይ አረብ ሀገር ላላችሁ የመዳም ቅመሞች እኔን የጠቀመኝ ነው ለእናንተ ሼር ማድረግላችሁ። ምናልባት በአረብ ሀገር ሆናችሁ ኢትዮጵያ ላይ ምን እንስራ ምን ብንሰራ ነው የሚያዋጣን ምን አይነት ቢዝነስ ለምትሉ እኔ የተጠቀምኩበት ነው ለእናንተ ሼር ማድረጋው። ስለዚህ ይሄንን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ ለብዙ ሰዎች አድርሱልኝ የኔ ውዶችዬ። መሬት ያላችሁ መሬቱ ላይ ግዴታ መኖሪያ ቤት ብቻ አይደለም መስራት የሚጠበቅባችሁ ዶሮ ቤት አሁን ኢትዮጵያ ላይ ብር ያስበላ ያስገኘ ያለው የምሬ ነው ማለት ዶሮ ቤት ነው። በትልቁ በረጅሙ ሰርታችሁ ዶሮ ቤት ማከራየት ትችላላችሁ። በዛ ብር በየወሩ 30,000 ብር 20,000 ብር ማግኘት ትችላላችሁ። ዶሮ ቤት ደግሞ ስታከራዩ ዶሮ ቤት በየወሩ አይደለም ዶሮ ቤት የሚከራየው በ3 ወር በ6 ወር ነው። በ3 ወር 60,000 ብር 50,000 ብር 100,000 ብር ልታገኙ ትችላላችሁ። በ3 ወር ነው ማለት ወይ በ3 ወር ወይ በ6 ወር እንጂ ዶሮ ቤት የሚከራየው በየወሩ አይደለም ዶሮ ቤት የሚከራየው። ሶ እንደዛ ማድረግ ትችላላችሁ የኔ ውዶች በጣም ነው የሚያዋጣችሁ። መሬት ኖሯችሁ ምን እንስራበት ለምትሉ ዶሮ ቤት ሰርታችሁ አከራዩ ወይ ደግሞ እናንተ ራሱ ዶሮ ቤት ስሩበት፣ ዶሮውን አርቡበት። ዶሮ ስራ እጅግ በጣም ያዋጣል። እኔ አሁን ለጊዜው ያከራየ ነው ወደፊት ደግሞ ልሰራበት ይችላልው አይ ዶንት ኖ። ሶ እናንተ እኔን የተጠቀመኝ ነው ለእናንተ ሼር ማድረግላችሁ ተጠቀሙበት ለማለት ነው። ወዳችኋለሁ። እንደገና ደግሞ እንዴት እንደሆነ ዶሮ ቤቱን ቪዲዮውን ዩቲዩብ ላይ ሰርቼላችኋለሁ። ምን አይነት ቤት እንደሆነ ስንት ቆርቆሮ እንደሆነ ምን ያህል ብር እንደፈጀብኝ ያቆ ዶሮ ቤት እንግዲህ እኔ በወር 20,000 ብር ነው ማከራየው። በ3 ወር 60,000 ብር፣ በ6 ወር 120,000 ብር፣ በአመት ደግሞ 240,000 ብር ማለት ነው። ማጂክ አስቡት እንደዛ ነው። ሶ ይሄ ማከራየው ቤት ምን ያህል ብር ነው የፈጀብኝ ምን ያህል ቆርቆሮ ነው የሚለውን ሙሉን ዩቲዩብ ላይ ሰርቼላችኋለሁ። የዩቲዩብ ሊንክ ከቲክቶክ ፕሮፋይል ስራ አለ። ሊንኩን ተጭናችሁ ወደ ዩቲዩብ እየመጣችሁ ዩቲዩብን የሚውልኝ ዩቲዩብ ቪዲዮን የሚውልኝ ሰብስክራይብ አድርጉ። አዳዲስ የምለቃቸው ጠቃሚ ቪዲዮዎች ወደ እናንተ እንዲመጡ ደግሞ የደውል ምልክቷን መጫናችሁን አትርሱ። ወዳችኋለሁ ስላዳመጣችሁ ከልብ። ወደ ዩቲዩብ ጎ የምሬ ነው ማለት ለዩቲዩብ ሰብስክራይብ ይያረለም ሰርቻለሁ ቪዲዮ ማለት ነው። ጠቃሚ ነገር ስለሆነ አረብ ሀገር ላላችሁ የመዳም ቅመሞች ምን እንስራ ቢዝነስ ተብላችሁ ለምትጨነቁ ቪዲዮ ሰርቻለሁ ዩቲዩብ ላይ ገብታችሁ። thank you so much for watching for listen to me bye ውዶችዬ። አሁን እዚህ ጋር ፊት ለፊት የምታዩት መኖሪያ ቤት ነበረ። መጀመሪያ የሰራሁት መኖሪያ ቤት ነበረ። ቤት መስራት በነገራችን ላይ በጣም አዛ ነው፣ በጣም አድካሚ ነው። በጣም በቃ እንዴት ነው ቤት የሚሰራና ምን እንቅልፍ የለውም ይባላል። ስለ እውነት ወይ በስማም በጣም ከባድ ነው እና ከበደኝ ታውቃላችሁ። ምን አሰብኩኝ መሰላችሁ? እኔም አረብ ሀገር እየሰራው ጎን ለጎን የሆነ አከራይቼ ቢዝነስ ነገር የሚያስገኝልኝ ወይ ደግሞ ብቻ እንዴት ነው አሁን ቤት ዝም ብዬ መስራት ብቻ ነው የሚሆነውና ደግሞ ቤት ግዴታ ወር ጠብቃችሁ ነው ሌላ ከጎን ለጎን የሆነ ቢዝነስ ማትሰሩ ከሆነ ወርን ጠብቃችሁ ያልተጠራቀመ ብር ከሌላችሁ ቤት መስራት በጣም ጊዜ ይፈጃልና ምን አሰብኩኝ መሰላችሁ? ጎን ለጎን ብር የሚያስገኝልኝ ነገር ምን ልስራ ብዬ አሰብኩኝና ምን አሰብኩኝ መጀመሪያ ማለት ነው ቢያንስ 1-3-4 የአሜሪካን ላሞች ገዝቼ ወተታቸውን እያከራየው ምናምን ብዬ አሰብኩኝ። ነገር ግን ደግሞ ሰው ሐሳብ ሲሰጠኝ ምን አሉኝ መሰላችሁ? አሜሪካን ላሞች ሊሞቱብሽ ይችላሉ፣ ከሞቱብሽ ኪሳራ ነው እና እንደ ሐሳብ አሉኝና ዶሮ ቤት በትልቁ ሰርተሽ ዶሮ ቤት ብታከራይ ቤቱ ኪሳራ የለውም። ወደፊቱ ደግሞ ዶሮ ቤቱን መኖሪያ ቤት ማከራየት ትችያለሽ እና ዶሮ ቤት ብትሰሪ ቤት ኪሳራ የለውም፣ ትርፋማ ነው እንጂ የምትሆኚው። ስለዚህ ዶሮ ቤት ሰርተሽ ብታከራይ ከዶሮ ቤት ክራዩም አርገሽ አንቺን ከምትሰሪው አድርገሽ አንድ ላይ ያደረግሽ መኖሪያ ቤትሽን ጎን ለጎን ብትጨርሺው ልክ መኖሪያ ቤትሽ ካለቀ በኋላ ደግሞ
ዶሮ ቤቱን ወደ መኖሪያ ቤት ቀይረሽው እንደ መኖሪያ ቤት ክፍል እነዚህ ረጅም እንግዲህ በረጅሙ የምታዩት ዶሮ ቤት ለማከራየት ነው የሰራሁት ማለት ነው። አሁን ከላይ እንጨቶች የተረባረቡበት ማለት ነው። እሱ ዶሮ ቤት ነው፣ ለዶሮ ቤት ነው የሰራሁት። እና ዶሮ ቤት ስሰራ በምን ልስራ ብዬ ስል ደግሞ በብሎኬት ብትሰሪ የበለጠ ጥሩ ነው። ሰዎች እንደ አማራጭም እንደገና ደግሞ ዋጋም የሚኖረው ቤት ስታከራይ ብሎኬት ቤት ሲሆን ውበትም አለው ምናምን ብለውኝ በብሎኬት ቤት ሰራሁኝ ማለት ነው። ዶሮ ቤቱንም ማለት ነው። መኖሪያ ቤቱንም መጀመሪያ ስሰራ በብሎኬት ቤት ነበረ የሰራሁት። የሚገርማችሁ መኖሪያ ቤቱ ብቻ የጨረሰብኝ ማለት ነው ወደ 3 ሚሊዮን ብር ጨርሶብኛል። ግን በጣም ደከመኝ በስተመጨረሻ ማለት ነው። እና ይሄ የምታዩት በረጅሙ ዶሮ ቤቱ የጨረሰብኝ 130 ቆርቆሮ ነው። 130 ቆርቆሮ ምን ያህል እንደጨረሰብኝ በስተመጨረሻ ነግራችኋለሁ። በስተመጨረሻ እንደዛ አይደለም በነገራችን ላይ ተከራይቷል። አሁን ዶሮ ቤቱ እንደምታዩት አይደለም ተከራይቶ ኦልሬዲ ገቢ እያስገኘልኝ ነው ማለት ነው። እና ዶሮ ቤት ስታከራዩ ደግሞ ማለት ነው በየወሩ እንደ ቤት አይደለም፣ ወይ በ3 ወር ነው ወይ በ6 ወር ነው ወይ በአመት ነው የምትፈራረሙት እንጂ በየወሩ አይደለም ቤት ክራይ የምትቀበሉት ማለት ነው። ወይ የ3 ወር ነው የምታስፈርሙት ወይ የ6 ወር ነው የምታስፈርሙት ወይ የአመት ነው። እና እንደዛ በየወሩ 20 ሺህ ብር፣ በ3 ወር 60 ሺህ ብር፣ በአመት 120 ሺህ ብር በ6 ወር 120 ሺህ ብር፣ በአመት 240 ሺህ ብር ነው የሚመጣው አይ ቲንክ። እና እንደዛ አርጌ ዶሮ ቤቱን አከራይቻለሁ። እና ግን ዶሮ ቤቱ ወደፊት እግዚአብሔር ከፈቀደ እንግዲህ ከሆነ ሰራበታለሁ፣ ካልሆነ ደግሞ መኖሪያ ቤቴን ከጨረስኩኝ በኋላ ይሄ ዶሮ ቤት የምታዩትን ወደፊት ክፍል ከፋፍዬ ወይ አከራየዋለሁ ማለት ነው። እንደዛ ነው የማደርገው። እና ምን ያህል ወጪ እንዳወጣውኝ እንደገና ደግሞ አሁን ዶሮ ቤቱ ያለበትን ቀጣይ ቪዲዮ ይዤላችሁ ልምጣ መሰለኝ። ቪዲዮ ረዝሞብኛል አሁን። ለምንድን ነው መሰላችሁ? በጣም ቪዲዮ ረጅም ሲሆን ብዙ እይታ አይኖረውም። አጭር ሲሆን ነው ጥሩ ብዬ ነው። ስለዚህ በቀጣይ ቪዲዮ በሌላ ቪዲዮ ጠብቁኝ። ዶሮ ቤቱ አልቆ ውስጡ ምን ይመስላል፣ ስንት ዶሮዎች ነው በውስጡ የያዘው፣ እንዴት ነው የዶሮ አሰራሩ የሚለውን ነገር አሳያቸዋለሁ። ቤቱ አልቆ ያለበትን አሳያቸዋለሁ። ይሄ የምታዩት በር ከውጭ በር ተገጥሞለት ዙሪያው በግንብ ነው የታጠረው። አጥሩንም በግንብ ነው ያሳጠርኩት። ስለዚህ እስቲ አበረታቱኝ እባካችሁን፣ ሰብስክራይብ አድርጉኝ። መሲ ስደተኛዋ ዩቲዩብ ነው። አብራችሁ ስለቆያችሁ አመሰግናለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቻው።